መንግሥቱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስማ ወልድ መንፈስ ቅዱስ አሐዱ አምላክ አመ ዕስራ ወአሚሩ ለኅዳር በዛቲ ዕለት ተዝካረ በዓላ ለእግዝእትነ ቅድስት ድንግል ማርያም በረከተ ጸሎታ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ። ሰላም ለኪ ማርያም እምነ ዘሰማይናኪ ጸወነ ሰበ እምርሁቅ ርእየ በጽላሎትኪ ሲነ ለቢሶ ዳዊት ልብሰ ክብር ዘያሃይድ አይነ ቅድመ ታቦተ ሕግ ሃለየ ወአዲ ዘፈነ። በዚችም ዕለት ከሮሚ ሀገር የሆነ ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ምሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድህነት አደረገ። የዚህችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ስራ ይረዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎንም መጋደል ጀመረ። የዚያችም ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህ ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእርሳቸው ጋር ሳለ የገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃውም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተ ወደ እነርሱ ይሂድ፣ እነሆ በላያቸው ኤጲስቆጶስነት ሹመዋልና ይህም እግዚአብሔር የሆነው ነው አለው። ያን ጊዜም ወደ እነርሱ ወረደ፣ የአምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉት። የሹመቱንም ስርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙዎች ታምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ታምራቶቹም አንዲቱ ሁለት ወንድማማቾች ነበሩ። በእርሷም ብዙ አሳዎችን የሚያጠምዱባት ታናሽ ባህር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህችም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚህች ባህር እግዚአብሔርን ለመነው። በዚያንም ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ታምራት ዜናው በሁሉ አገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል መዓዛ ከማዕድመ እምተ እምቀናንም ወዘጥእመ ጎርጎርዮስ ሀብ እንተ ታሪ መድምመ አይበስከ ነቅሃ ማዮሙ እስከ ገብርወ አትላም ባይስ ክልኤቱ አሃው ረሰይ ከሰላም። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑ በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና ይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋአፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ታምራት ተገለጡ። በአስቄጥስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎች ምስሎችም ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ የክፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜ ምእመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታታቸው ሆነ። በወንጌላዊ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ5 ዓመት 75 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶር በሚባል ዋሻውም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ጵጵስና ከርቷ እስከ ሰብ ኩሉ ይንዱከ በአፍአ ቆዘ
ቆዝሞስ ዘኮንከ ላዕለ ሃይማኖት ጽኑዓ ነጺራ ሐዘነ ዘበጽሐከ ወዘረከበከ ግፍአ ስእለ ማርያም ድንግል አው ሐዘት አንባአ። በዚችም ዕለት የእስሙናይን ሀገር ሰማዕታት እልፌዎስ፣ ዘኬዎስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ከዋክብት ብሩሃን ዘሀገር እስሙናይን እልፌዎስ፣ ዘኬዎስ፣ ወሮማኒዎስ ምእመን፣ ዮሐንስ፣ ቶማስ፣ ወፊቅጦር፣ ወይስሐቅ ካህን ቤዛ ኃጥአን ኩኑነ ጻድቃን። በዚችም ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዩጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል። የጥርብ ስራንም አስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባት ኤስድሮስና ወደ አባ ባይሞን ዘንድ ሄዶ መነኮሰ። በጸሎትና በጾም በገድል ሁሉ ተጠምዶ ተጋደለ። ዜናውም በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሄዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለትም ሁለት ቅዱሳን አረጋውያን አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁ። አባ ሲኖዳም ከግብፅ አገር እየመጣ ብዙ ጊዜ ይጎበኘው ነበር። የከዳተኛዋም ጠብ በግብፅ አገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዎስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይረዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዎስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶሲዎስ የርኩሰትን ስራ ስለሰሩ የአስዩጥ ሰዎች እንዲገድሏቸው ሀገራቸውንም እንዲያጠፉ አዘዘ። ንጉሥንም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሱን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሱ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድን እንደ ዘንድ ቅዱስ ዮሐንስን ለመነው። በዚያንም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የስዩጥ ሰዎችም መግደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብሬት ደመናም መጣች፣ ተሸክማም ወደ ንጉሱ አደረሰችው። ያን ጊዜም ንጉሥ ከማዕድ ላይ ነበረ። ያንንም ደብዳቤ ከወደ ላይ ጣለለት። ንጉሱም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበርና ቀና ባለ ጊዜም ደመና አየ። ንጉሱም አደነቀ። ከዚህም በኋላ ሀገሪቱ መጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉስ ጽፎ ደብዳቤዋን ወደ ደመናው ወረወራት። የተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሱ ፊርማውና ማህተሙ አለ። ባያትና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሱ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶሲዎስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናች ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው እረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለዮሐንስ በቅድስና ልቡት ብእሲ መንፈሳዊ ዘሀገረ አስዩጥ እምኀበ ማርያም ድንግል እምኀበ ወልዳ ስሉጥ ይትፈነ ዮም ምስለ ቃለ ነገር መስልጥ መንገለ መንፈስ ትኩዝ ወልብ ቅጥቁጥ። በዚችም ዕለት ጫብሬ ከምትባል ሀገር ድልበት ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷም የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 22 በዚች ቀን ቅዱሳን ቆዝሞስና ድማኒዎስ ወንድሞቻቸውም እንቲቆስ፣ ዮንዲኖስ፣ አብራኒዎስ በሰማዕትነት
በሰማዕትነት አረፉ። በዚችም ዕለት 262 ወንዶች 49 ሴቶች የቅዱስ ቆዝሞስ ማህበር የሆኑና ቀለሚንጦስም በሰማዕትነት አረፉ። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልዩ ቆኑ ስጻለ ዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለተተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወሃለው ታቲ ብእሲት እምአበይተ ሀገረ ቂሳርያ ወኮነት በአልተ በህቁ ወወርቅ ወብሩር ወበንዋየ ዝንቱ ዓለም ኃላፊ ወይ እቲ ኮነት ጽንሰት ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በቂሳርያ ሀገር ከሚኖሩ ታላላቅ ሰዎች ወገን የምትሆን በወርቅና በብር የበለጸገች በጠቅላላው ኃላፊ ጠፊ በሚሆነው በዚህ ዓለም ገንዘብ በጣም የከበረች አንዲት ሴት ነበረች። እርሷም ጸንሳ ነበር። የመውለጃዋ ሰዓትን በደረሰ ጊዜ ማህፀኗ ታሰረ፣ ተዘጋ። ለሞት እስኪያደርሳት ድረስ ታላቅ ጭንቀት ደረሰባት። በዚያን ጊዜ ቤተሰቦቿ በአልጋ ተሸክመው አምላክን ወደ ወለደች ወደ እመቤታችን ቤተክርስቲያን ወሰዷት። ከዚያም ከቤተ ክርስቲያኑ ቅጽረ ግቢ ከውጩ በር ሲደርሱ ማህፀኗ ተከፈተና ወንድ ልጅ ወለደች። ወላጆቿን በታላቅ ደስታ ተደሰቱ። እግዚአብሔርንም በብዙ ምስጋና መሰገኗት። ለሰው ልጅ ምሕረትን የምትለምን ማለት እናቱ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ፈጽሞ አመሰገኗት። ላጡ ለተቸገሩ ነዳያን ከፍ ያለ ምጽዋትን አደረጉ። አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች እመቤታችን ስም ለቤተ ክርስቲያን መባ ብዙ ወርቅና ብር ሰጡ። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። በብዙ ታሪክ የተከበረ ዕለት ነው ይባል። አንደኛው ያቺ እስራኤል ዘሥጋ የሚመኩባት ታቦተ ጽዮን በፍልስጤማውያን ዘንድ ያደረገችውን ተአምር የምናስብበት ዕለት ነው። ሌላው እጅግ አድርገን ደግሞ ከሁላችን ሕሊና የማይፋቀው ሕያው ታሪክ ደግሞ ዛሬ የምንመካባት ገና በብሉይ ኪዳን ዘመን ለ1000 ዓመት ሕገ እግዚአብሔርን ጠብቀን አምልኮተ እግዚአብሔርን እንድናከናውን መስዋዕተ ኦሪትን እንድንሰዋ ያስቻለችን በእግዚአብሔር ፈቃድ ወደ ሀገራችን ወደ ኢትዮጵያ ታቦተ ጽዮን የገባችበትን ዕለት በማሰብ ነው። ክብርና ምስጋና ለእሱ ይሁን። እግዚአብሔር በፍጥረታቱ ዘንድ እሱ ለሚያደርገው ነገር ከቶ ይህን አደረክ ተብሎ የማይጠየቅ አምላክ ለምን እንደሆነ ሁሉ በእምነት ከመቀበል ከመመስከር ያለፈ ሌላ ሐሳብ ልናቀርብበት የማንችለው ስራ ስለሆነ ሁሌም እግዚአብሔርን እናደንቃለን። ክብርና ምስጋና ለሱ ይሁን። ይሄ ጽዮን የሚለው ስም የብዙ ነገሮች መጠሪያ ነው። በቅዱስ መጽሐፍ ምስክርነት ጽዮን ማለት ወይም ጽዮን የሚለው ስም ብዙ ነገሮችን ይገልጣል። ለመጀመሪያ ጊዜ ከአብራኩ የተከፈለው ልጁ አቤሴሎም ሊገለው ባሳደደው ጊዜ ዳዊት ሸሽቶ ወይም ደግሞ አምባ መጠጊያ አድርጎ ከጠላት ያመለጠባት ያቺ ተራራ ምን ትባላለች? የዳዊት ከተማ ጽዮን ትባላለች። እንደገና ደግሞ ያቺ ቅድስት ሀገር ኢየሩሳሌም በሆነ ታሪክ ጽዮን ተብላ ተጠርታለች። ሌላው ደግሞ እስራኤል ዘሥጋ ራሳቸው ጽዮን ተብለው ተጠርተዋል። የቃል ኪዳኑ ታቦት ሙሴ በሲና ተራራ ሳይበላ ሳይጠጣ በቅድስና ቆሞ ከፈጣሪው ጋር በተነጋገረ ጊዜ በእግዚአብሔር እጅ 10ቱ ቃላት የተጻፉባት ያ
የኪዳን ጽላት ወይም ደግሞ ታቦተ ጽዮን እሱም የእግዚአብሔር ማደሪያ የሆነው የክብሩ መገለጫ ለትውልድና ለእግዚአብሔር ሕዝብ ምሕረትና ቸርነት የሚታደልባት መስዋዕት የሚሰዋባት 600 ዓመት በድንኳን የኖረችው ያቺ ደግሞ ታቦቷ ምን ትባላለች? ጽዮን ትባላለች። እግዚአብሔር ክብር ይግባውና ለመጨረሻ ጊዜ ሁላችንም ጽዮን አማናዊት ማናት? ድንግል ማርያም ናት። ክብርና ምስጋና ለባለቤቱ ይሁን። ይህንን ስያሜ እንዲሁ ዝም ብለን የምንናገረው አይደለም። ማን ስለተናገረ? እግዚአብሔር ነው። የእግዚአብሔር ሕግ የሆነው ቅዱስ መጽሐፍ ስለዚህ ነገር ስለሚመሰክር ብቻ ነው የምንናገረው። አሁን ያልኳችሁንና ሌላውን በጎውን ነገር በበጎ መመሰል የቤተ ክርስቲያን አስተምሮ ነው። በጎውን ነገር በበጎ ነገር መመሰል፣ ይሄ ሁሉ ነገር ዝም ብሎ የተሰየመ አይደለም። ጽዮን ማለት የቃሉ ትርጓሜ መሸሻ፣ መሸሸጊያ፣ አምባ፣ መጠጊያ ማለት ነው። አዎ እነዚህ ጽዮን ያልኳችሁ ነገሮች ሁሉ ለመሸሽም፣ ለመሸሸጊያ፣ አምባ ለመሆንም፣ ለመጠዳትም ምቹ ትርጓሜ ስላላቸው ነው። ሰሎሞን የዳዊት ልጅ አቤሴሎም በክፉ አማካሪ በአኪጦፌል ምክንያት አባቱን ክብሩን እንዲገልጥ፣ እንዲያዋርድ፣ እንዲያሳድድ ክፉ ነገር መክሮት ነበረ። ለአቤሴሎምና ለዳዊት መልካም ነገር የሚመክር ደግሞ ደግ አማካሪ ኩሲ ይባላል። አኪጦፌል ግን ክፉ አማካሪ ነበር። የአባቱን ክብር እንዲያጎድል፣ ሀገሩን ግዛቱን ከሱ እጅ እንዲነጥቅ፣ አባቱን እንዲያዋርደው፣ እንዲገለው፣ እንዲያሳድደው፣ በብብቱ ያሉትን ሁሉ ከሱ እንዲወስዳቸው ክፉ አማካሪ በመሆኑ አቤሴሎም አባቱን ዳዊትን ባሳደደው ጊዜ እግዚአብሔር ደግሞ ከዳዊት ጋር ስለነበረ በልጁ እንዳይሞት እንዳይገደል ሸሽቶ የሚያመልጥበት የሚጠጋበት አምባ መከታ የምትሆነውን ያችን የመጀመሪያዋን የዳዊት ከተማ የተባለችውን ጽዮንን ሰጠው። ክብርና ምስጋና ለሱ ይሁንና ለሁላችንም መሸሸጊያ ያስፈልጋል። ለሁላችንም መጠጊያ ያስፈልጋል። አምባ ያስፈልጋል። ሁሉም ሰው ከሰይጣን ውጊያ ለማምለጥ ስጋ ከለበሰን ጠላት ለማምለጥ ስትራቴጂካል የሆነ ቦታ ያስፈልገናል። እሱም መንፈሳዊ ነገር ነው። ከስጋዊ እይታ ጋር እንዳታዩት ወገኖች፣ መንፈሳዊ ነገር ነው። ሁላችን ከጸባ አጋንንት ሸሽተን የምንጠጋበት የምናመልጥበት ምን ያስፈልገናል? መጠጊያ ዋሻ ያስፈልገናል። ዛሬም ትናንትናም ለነበሩት ያስፈልጓቸዋል። ዛሬም ላለነው ያስፈልገናል። ነገም ለሚመጡት ያስፈልጋቸዋል። ሌላ ደግሞ እኛ የምንመካበት ሸሽተን የምናመልጥበት ታግለንን የምንሮጥበት ሁሉ ከእግዚአብሔር ዘንድ ነው። ወደ ጽዮን እንምጣ። ዛሬ የታቦት በዓል ነው ብያችኋለሁ። የመጀመሪያውን ታሪክ ደረስ ላድርግላችሁ። እስራኤል ዘሥጋ እግዚአብሔር ከ430 ዘመን ባርነት በኋላ ከግብፅ ምድር አውጥቷቸዋል። በሙሴ አማካኝነት እስራኤል ዘሥጋን ከግብፅ ባርነት ሲያወጣቸው እግዚአብሔር 9 ተአምራት በዚያ ልበ ደንዳና በሆነው በፈርዖን ፊት እንዲታይ እግዚአብሔር በሙሴ ኃይል አሳድሮ ያን ድንቅ ነገር አድርጓል። 10ኛው ደግሞ ከሁሉ የከፋ የግብፃውያንን የበኩር ልጆች የሚጨርስ እልቂት ነበር፣ የሞት እልቂት። 11ኛው ደግሞ ከዚህ የከፋው ግብፃውያን በሙሉ በባህር ተሰጥመው ወይም ደግሞ ባህር ውጧቸው እንዲቀር የተደረገበት ስጥመተ ባህር ነበር። ከዚያ በኋላ በግብፅ የእስራኤል ዘሥጋ ነፃነት ታውጆ ነበረ። አስቀድሞ እግዚአብሔር ለአባቶቻቸው የማለላቸውን ያችን ማርና ወተት ታፈሳለች፣ ላንተ አሳልፌ ሰጥቻለሁ፣ በዚያ ግዛ ንዛ ብዛ ብሎ እግዚአብሔር ወደ ሰጠው ወደዚያች ወደ ከነዓን ምድር ገብቷል። ከዚህ በኋላ መስፍን ሲያልፍ ሌላ መስፍን እየተሾመላቸው ብዙ ዘመናት ኑረዋል። በ4327 ጀምሮ ይላል ታሪኩ። ይሄ ኤሊ የሚባል አንድ ሊቀ ካህናት
ለ40 ዘመን እስራኤል ዘሥጋን በምስፍናና በክህነት አገልግሎት ቀጥቅጦ ያስተዳደረ ሊቀ ካህናት ነው። የማን አገልጋይ? የእግዚአብሔር። ምስፍናን ከክህነት ጋር ክህነትን ከምስፍና ጋር ይዞ እስራኤልን ያስተዳደረ 40 ዘመን በእግዚአብሔር ዘንድ የታወቀ ካህን ነበረ። በዘመኑ ግን በእግሩ ይተካሉ የተባሉ 2 ልጆች ነበሩት። አንዱን ዋና አስተዳዳሪ፣ አንዱን ደግሞ ምክትል አስተዳዳሪ አፍኒንና ፊንሐስ የተባሉትን ልጆቹን እኔ አርጅቻለሁ፣ ዓይኔ ሁሉ ፈዟል፣ ጉልበቴ ደክሟል፣ ወገቤ ተንቀጥቅጧል። ካሁን በኋላ በቤተ እግዚአብሔር የተሳካ የተከናወነ አገልግሎት መፈጸም አልችልም። ስለዚህ እግዚአብሔር ቢፈቅድ በእኔ ትተኩ ዘንድ እናንተን ስላመጣቸው ከአምላኬ ስለተከፈላችሁ አንዳችሁ ዋና ትሆናላችሁ፣ አንዳችሁ ደግሞ ምክትል ሆናችሁ ቤተ እግዚአብሔርን አገልግሉ አደራ አለ። የአባት የእናት አደራ ለማን ነው? ለልጅ ስለሆነ እነዚህ ጽዩዓነ ምግባር ይላቸዋል። ስነ ምግባራቸው የተበላሸ ልጆች ሆኑ። በተለይ በእግዚአብሔር ፊት የሚያጸይፍ 3 አርእስተ ኃጣውእ ሰሩ ይለናል። 3 ኃጢአት ሰሩ። አበይት ከኔ ጋር ናችሁ? ምእመናን ከኔ ጋር ናችሁ ወይ? በእግዚአብሔር ዘንድ የሚያጸይፍ ክፉ ነገር ከማድረግ እግዚአብሔር ሁላችንም ይቆጥበን። 3 የሚያጸይፍ ኃጢአት ሰራል። መቼም ዛሬ በሁላችንም ሕሊና የተለመደ የማይጠቅመን መጥፎ ነገር ስለ ሰው ኃጢአት ሲናገር ደስ ይለኛል። የእኛ ጉድ ቢዘረዘርስ? የእነዚህ 2 የኤሊ ልጆች ኃጢአት በጣም እጅግ በእግዚአብሔር ዘንድ የከፋው 3 ነበር ይለናል። አንደኛው ምንድን ነበረ? ከቀኑ በ12 ሰዓት በርታ፣ ከጠዋቱ ደግሞ በ12 ሰዓት የምትጠፋ ተቋመ ማኅቶት ዘካርያስ ሬ ተቋመ ማኅቶት ዘሰባቱ ማኅተውያ 7 ቅርንጫፎች ያሏት 7 በዕብራውያን ዘንድ ፍጹም ቁጥር ነው። እኛም ቢሆን ዛሬ ስንጸልይ ወይም ሱባኤ ስንይዝ ሱባኤያችን በ7 ቀን ነው። ስለዚህ 7 ማኅቶት ያሏት ወጥ የሆነች የዘይቱ ፍሳሽ ለ7ቱም ቅርንጫፎች ይደርስ ዘንድ ወጥ የሆነ ከአንድ ዋና ቋሚ ግንድ ላይ 7 ቅርንጫፍ ያላት ይቺ ሕግ ሆኖ በሥርዓተ ኦሪቱ 12 ሰዓት ከቀኑ ይበራና ሕግ ነው፣ የቤተ መቅደሱ ሕግ ነው። ጧት ደግሞ ቀኑ ከጧቱ 12 ሰዓት ነው። በቀዳማይ ሰዓተ መዓልት በርታ፣ በቀዳማይ ሰዓተ ሌሊት የምትጠፋ ማለት ነው። ከቀኑ 12 ሰዓት በርቶ ከጧቱ 12 ሰዓት የሚጠፋ ማለት ይሄ ምን ያደርጋል አሉ። ምናልባት ለአገልግሎት ስንተጋ ሊበራ ይችላል። ሌላ ጊዜ ግን ኢኮኖሚ ማውደም ነው አሉና እሱንም አስቀሩ። በእግዚአብሔር ቤት እንዲህ አይነት ስርዓት ማጓደል ቅጣት ያመጣል። ሁለተኛው ደግሞ ምንድን ነበር? ለእግዚአብሔር የሚቀርብ መስዋዕት ነበር። የደም መስዋዕት ነው። ከእንስሳት የሚቀርብ ከእንስሳት ተዋጽኦ በቅድሚያ ለእግዚአብሔር የሚሆነውን መስዋዕት ካቃጠሉ ካሻተቱ ደሙን ጢሱ ስሙን ካጤሱ ደሙን ካፈሰሱ በኋላ የካህናቱና የአገልጋዩ ድርሻ ነበራቸው። ይሄ ልጅ ወይ በዚህ ላይ ደግሞ የእግዚአብሔርን ሕግ ተጋፍተው ምን አሉ? እግዚአብሔር አይበላው አይጠጣው፣ ስለዚህ ኢየሱስ ምን ይሆናል ብለው ራሳቸውን አስቀደሙ። በዚህም እግዚአብሔር ተቆጣ። ሶስተኛው ደግሞ የመጨረሻው ኃጢአት ለአገልግሎት ለንጽህና ለቅድስና የሚመጡትን ደናግለ እስራኤል አስነወሩ ይለናል። በእነዚህ 3 ኃጢአቶች እግዚአብሔር ተቆጣ። እግዚአብሔር ሲቆጣ ደግሞ ዱላ በእጁ አይይዝም፣ አርጩሜ አይቆርጥም፣ ድንጋይ አይወረውርም። ምንድን ነው የሚያደርገው እግዚአብሔር? ሁሉም የእግዚአብሔር የእጁ ዱላ ነው። ለእግዚአብሔር ዱላ የማይሆን ነገር የለም። እግዚአብሔር የማይመታበት መሳሪያ የለም። እኛ ለሕይወት የሚያስፈልጉን ለኑሯችን መሰረታዊ ነገር የሆኑ እጅግ አስፈላጊዎቻችን የሆኑት ፍጥረታት ብናጣቸው መኖር የማንችልባቸው እነሱም ለእኛ እግዚአብሔር ሲቆጣ ምን ይሆናሉ? ዱላ ናቸው። ነፋስም ራሱ ዱላ ነው። ፀሐይም ዱላ ነው። ጨለማው ዱላ ነው። ሁሉም ነገር ዱላ ነው። ፈሳሽ ውሃ ዱላ ይሆናል። ውሃው ራሱ እንደዚህ ሕይወት የሚሆነው መርዝ ሊሆነብን ይችላል። ስለዚህ እግዚአብሔር ሲጣላ ሁሌ እንደ ምድራዊ ባለስልጣን ወታደር አይልክም። መሳሪያ አምጡ አይልም። ዱላዬን አምጡልኝ አይልም። የእግዚአብሔር ቁጣ የሚገለጽበት መሳሪያው በጣም እጅግ ረቂቅ ነው፣ ብዙ ነው ማለት ነው። ስለዚህ እግዚአብሔር ምን አለ?
አዎ የእሱ የሚወዳቸውን ሕዝቤ የሚላቸውን ልጆቼ የሚላቸው የበኵር ልጄ ነው እስራኤል ዘበኵሬ ይለዋል። የያዕቆብን ልጆች የአብርሃምን ልጆች እግዚአብሔር የበኵር ልጆቼ ይላቸዋል። እነዚህን የሚወዳቸውን ልጆች በሚጠላቸው አሕዛብ ሊቀጣቸው ወደደ። የእግዚአብሔር ዱላው ፍርዱ ተጋለቤጦች ነው። እነዚህን የበኵር ልጅ ያላቸው እስራኤል ዘሥጋ እኛ ምን እንባላለን? በአዲስ ኪዳን እስራኤል ዘነፍስ እንባላለን። ስለዚህ ለእግዚአብሔር ምንድነው ሲለን በአንጻሩ የበኵር ልጆቹ ነን። ሲቆጣ ግን ከኛ ባነሱ ምናምንቴዎች ሊቀጣን ይችላል። ስለዚህ እግዚአብሔር ተቆጣና በዚያው እስካሁን ድረስ ጥላቻቸው ያልደረቀው ፍልስጤማውያንን አስነሳ። ፍልስጤማውያንን አስነስቶ እስራኤልን በጦር አስፈጃቸው። እኛ አሁን የፈለግነው እሱን አይደለም። በመጀመሪያው ዙር በጦርነቱ 4000 ሕዝብ እንዳለቀ ከዚያም ደግሞ የእግዚአብሔርን የኪዳን የታቦተ ኪዳኑን ወይም ደግሞ የቃል ኪዳኑን ታቦት ባለመያዛችን እግዚአብሔር መታን አሉና በሱ ነው የሚመኩት። ታቦተ ጽዮንን ይዘው ወደ ዘመቻው ይሄዱ ይለናል። ነገሩ ቁጣው ከእግዚአብሔር ስለነበረ ከ30,000 በላይ ሕዝብ ደግሞ በጦርነቱ አለቀ። ፍልስጤማውያን ግን ምን አሉ? በመጽሐፈ ሳሙኤል ምዕራፍ 4 ስታነቡ ፍልስጤማውያን ምን አሉ? ወዮልን፣ ወዮታ አለብን፣ የእስራኤል የአምላክ ታቦት ወደ ሰፈራችን መጥቷል። ምን አሉ? እስራኤል ሲበሉ ወዮልን፣ ወዮታ አለብን። ምን አሉ? የእስራኤል አምላክ ታቦት ወደ ምን መጥቷል አሉ? ወደ ሰፈራችን መጥቷል። እነዚህ ስለ ታቦት ከጣዖት በስተቀር ታቦት የሚለውን ሰምተው የማያውቁ እምነት የሌላቸው አሕዛብ እንኳን ስለ ቃል ኪዳኑ ታቦት ክብር መሰከሩ። ክብርና ምስጋና ለእሱ ይሁንና እንዲያውም እንዲህ ነው፣ የእስራኤል አምላክ መጥቷል። እነሱ የማይታየውንና የማይዳሰሰውን ረቂቁን አምላክ አይደለም ያዩት። ወፍላውያን ማንን ነው ያዩት? እስራኤል በካህናት አክብረው ወደ ፍልስጤማውያን ከተማ የሚወስዱትን ታቦት ነው ያዩት። አያችሁ፣ የእስራኤል አምላክ ታቦት መጥቷል ወደ ሰፈራችን። ወዮልን፣ ወዮልን። በታቦቱ የእግዚአብሔር ታምራት ይገለጻል። ታቦቱ ምን ያህል ሲቆጣ እግዚአብሔር መቅሰፍት እንደሚያመጣም ከዚያ በኋላ ታይቷል። ነገር ግን የእስራኤል በጦር መመታት፣ የኤሊ ልጆች መሞት፣ የታቦተ ጽዮን መማረክ የእግዚአብሔር ፍርድ ነበር። እግዚአብሔር ይህን ሕዝብ እንደተጣላ የተገለጠበት የእግዚአብሔር ቁጣ ነበረ። ሕዝቡን ተጣልቷል እግዚአብሔር። ስለዚህ የእግዚአብሔር ክብር የተዋረደ እስከሚመስል ድረስ የታቦቱ በማያምኑ ሰዎች መማረክ የእግዚአብሔር ክብር ሁሉ እንደጎደለ በማን ኃጢአት? በሕዝቡ ኃጢአት። የእነዚህ የአሕዛብ አቅም ከታቦቱ ክብር በላይ የሚሆን አልነበረ። እግዚአብሔር ግን ስለተቆጣ ምን ሆነ? ይሄ ይሆን ዘንድ የግድ ነበረ። ዛሬም እኛ ይመስልናል በታቦቱ ላይ ብንቀልድ፣ በቤተ መቅደሱ ላይ ብንቀልድ፣ በጽላቱ ላይ ብንቀልድ፣ በቤተ ክርስቲያን ብንቀልድ፣ በክርስቲያኑ ላይ ብንቀልድ፣ በክህነቱ ላይ ብንቀልድ፣ በመሥዋዕቱ ላይ ብንቀልድ፣ የእግዚአብሔር ክብር በሆነው ነገር ሁሉ ብንቀልድ እግዚአብሔር የተቀለደበት እንደማይመስላችሁ። የእኛ የኃጢአታችን ብዛት የእግዚአብሔርን ቅድስና አያረክስም። እኛ ግን ለጥፋት ለነውር እንዳይሆንብን ልንጠነቀቅ ይገባል። ብዙ ሰዎች የተሳሳተ ነገር ይናገራሉ። ቤተ መቅደሱን አረከሱት ይላሉ፣ እግዚአብሔርን አረከሱት ይላሉ፣ ክብሩን አጎደሉት ይላሉ፣ ታቦቱን አቃለሉት ይላሉ። ይሄ ሁሉ ቁጣ በሀገርና በሕዝብ ላይ መዓት እንዳያመጣ እንጂ ከእግዚአብሔር ዘንድ የሚጎል ክብር የለም። የእግዚአብሔርን ቅድስና የሰው ኃጢአት አያረክሰው። በሰው ኃጢአት የሚረክስ ቅድስና የለውም እግዚአብሔር። ክህነቱን ባንጠብቀው፣ ታቦቱን ባናከብረው፣ በንጽህና በቅድስና ብለን መሥዋዕቱን ባንሰዋው ከእግዚአብሔር የሚቀር ክብር የለም። እኛ ግን እግዚአብሔር ያኔ ይቆጣል። በግል ሕይወታችንም በማህበራዊ ሕይወታችንም በሀገርም ይሁን በሕዝብም ይሁን የሚመጣው የእግዚአብሔር ቁጣ የቁጣው እሳት ሲነድ እጅግ መከራ ነው።
ከዚህ የተነሳ እስራኤል ዘሥጋ በአሕዛብ እጅ እንዲሞቱ እንዲያልቁ እንዲሁም ታቦተ ጽዮንም እንዲማረክ የማን ነገር ነበረ? አዎ የእግዚአብሔር ፍርድ ነበረ። ወደ ከተማቸው ገባች ታቦተ ጽዮን። እንዲያውም ከድፍረታቸው ብዛት የተነሳ ዳጎን በተባለው ጣዖታቸው ዳጎን የተባለው ጣዖታቸው በሚያድርበት በቤተ ጣዖቱ ታቦተ ጽዮን ወስደው ለማስቀመጥ ሞክረዋል። የእግዚአብሔር ኃይል ያለበት የቃል ኪዳኑ ታቦት ግን ያንን ዳጎንን ሰባብሮ እስካሁንም ድረስ ያንን ቤት ያንን የዳጎንን መቀመጫ ቦታ አልረገጡም። ሲያስታውሱት ይዘገንናቸው ነበረ። አምላካችን የሚሉትን ያ ሰይጣን አድሮበት በምታት እያናገራቸው ይሰግዱለት፣ ይንበረከኩለት፣ መስዋዕት ይሰውለት የነበረው አስፈሪ ግርማ ያለው ያ ዳጎን የተባለው ጣዖት እጅግሩ ተቀነጣጥሶ አመድ የሆነው ክብርና ምስጋና ለእሱ ይሁንና በጣዖት መሰባበር መቼስ አመድ መሆን ቅር የሚለው ሰው አለ? ዛሬም በጣዖት ሕይወት የሚኖር መቼ ሕይወት የለንምና፣ ስለዚህ ተሰባበረ ጣዖት፣ ዳጎን ተሰባበረ። ሁሌ እግዚአብሔር ከኛ ጋር ሲሆን፣ እግዚአብሔር በክብር ወደኛ ሲመጣ በእኛ ሕይወት ውስጥ ትልቅ የሆነ ጣዖት ይሰባበራል። ክብርና ምስጋና ለእሱ ይሁንና ከዚያም በኋላም በዚህ ብቻ አልተገላገላቸውም። እግዚአብሔር ፍርጃ በዚህ ብቻ እግዚአብሔር አልተፋታቸውም። ምን ሆነ? በታቦቱ ላይ ያለውን ክብር እግዚአብሔር መግለጽ ጀመረ። አባርና ቸነፈር በሕዝቡ ላይ አመጣ። እጅግ ሰውን ሁሉ ያሳቀቀ እባጭ የተባለ በሽታ በዚህ መታቸው። እግዚአብሔር ሁሉም ሻኛ የሚያክል ትልቅ ድንጋይ የሚያክል እባጭ በየሰውነታቸው በየሀፍረታቸው ላይ መውጣት ጀመረ። እግዚአብሔር ከእንዲህ አሳፋሪና አሳቃቂ ቅጣት ያውጣን መድኃኔዓለም። ቢቸግራቸው ይህን የእስራኤልን አምላክ ከየት ወዴት እንውሰደዋል? ከከተማችን ከአዛጦን ይውጣልን፣ ከአዛጦን ደግሞ ወደ ጌት ሂድልን፣ ከጌት ወደ አስቆሎና ሂድልን፣ ከአስቆሎና ደግሞ ወደ ጋዛ ሂድልን። እንዲህ እያሉ ቢሉት አልሆናል። መጨረሻ ላይ ሀገሩን አዳረሰው መቅሰፍቱ። መጨረሻ ላይ ግን በቤተ መንግስት ያሉትን ሟርተኞቻቸውን ጠንቋዮቻቸውን አንዳንድ ጊዜ ለጊዜው የሚሆን ማስተንፈሻ ጠንቋይም ይረዳል መሰል። ስለዚህ እኒህ አስማተኞች ሟርተኞች አሉ፣ ቅልቦች ፈርዖን እንዳመጣቸው እነሱን አምጥተው እስቲ ምከሩን ያሉት ምን ቢሆን ይሻላል? ይሄ የእስራኤል አምላክ ኃያል አምላክ ነው። አምላካችንን ሰባብሮ አመድ አደረገው። አሁንም በከተማችን ይሄን ሁሉ መቅሰፍት አመጣብን። ከዚህ ታቦት እንገላገል ዘንድ የሚሻለን ነገር ምንድን ነው? ምን ቢፈርድብን ነው እግዚአብሔር እሱ ወደዚህ ያመጣን አሉ። ለካ ለኛው ቁጣ ለመቅሰፍት ነበረ። እኛ ደግሞ በጦር ድል ነሳን። እስራኤላውያን ኃያል ናቸው በዓለም ዛሬም ቢሆን። እነዚህን ኃያላን ህዝቦች እንዲሁ በጦርነት አሸነፍንም ብለን ደስ ሲለን ደግሞ እንዲህ አይነት ቁጣ ነደደብን። ስለዚህ በሰላም ይገላገለን ዘንድ ይሄን የእስራኤልን አምላክ እንዴት እንሸኘው አሉ። ያኔ ምንድነው የተባለው? እነዚህ ሟርተኞችን ጥሩ ምክር መከሩ። ምናልባት ቢገላገላችሁ፣ ምናልባት በሰላም ቢወጣልን ከከተማችን አሉ። እነዚህ የአይጥ እባጭ ምስል ያለውን የወርቅ እባጭ አያችሁ፣ በእባጭ መልክ የተገለጸ መቅሰፍት ነበረና ለዚህ ለእስራኤል አምላክ ላሉት ለታቦቱ ደግሞ መሸኛ መማለጃ የሚሆን በአይጥ ምስል በሀገራቸው ላይ የአይጥ መንጋ ተለቆ ነበረ፣ ሰብላቸውን የሚያጠፋ በሱ የሚሆን ለታቦቱ መታረቂያ የአይጥ መልክና ቅርጽ ያለው የወርቅ የአይጥ ምስል ስሩ አሉ። ጥሩ አማካሪ ነው። ሁለተኛው ደግሞ በሰውነታቸው ላይ በእንስሳቱ ሳይቀር ተራራ የሚያክል ሻኛ የሚያክል እባጭ ነበረ። በሱም ደግሞ ምስል የሆነ ለታቦቱ መታረቂያ የእባጭ ደግሞ የወርቅ ምስል ስሩ አሉ። ይሄንን ምን ታረጋላችሁ? ሁለቱም ጎሳ ያላቸውን የሚያጠቡ ላሞችን በቀንበር ትጠምዳላችሁ። በዚያ ላይ ደግሞ ሰረገላ ታደርጋላችሁ። በሰረገላው ላይ ታቦቱ ያለበትን በመሎጊያ የሚያዘውን የሳጥኑን ታቦት ወይም የታቦቱን ጽላት እዚያ ላይ ታረጋችሁ። ክብርና ምስጋና ለእሱ ይሁንና አፋቸውን ከፍቶ የሚያናግራቸው እግዚአብሔር መንፈስ ቅዱስ ነው። ስለ ታቦት ጨርሶ የማያውቁ ሰዎች ናቸው እነዚህ ሰዎች። እንዲህ አድርጋችሁ ከዚያ በኋላ የሚገባውን ክብር ሁሉ ለታቦቱ እያደረጋችሁ በዚህ በሜዳችሁ በአደባባያችሁ ክብር ለእግዚአብሔር ይግባ እያላችሁ እየዘመራችሁ በሰላም ከከተማችን ከሀገራችን ወደ ሀገር ይውጣልን እያላችሁ ሸኙት ተባለ። ክብርና ምስጋና ለእሱ ይሁንና
አንዳንድ ጊዜ እግዚአብሔር አይደለም ባሪያ በምሳሌ የፈጠረውን ተፈጥሮ ለክብር በውርደት የሚኖረውን እግዚአብሔርን ካመመስገን ይልቅ ለጣዖት የተንበረከከውን በአዳማዊ ተፈጥሮ የተፈጠረውን የሰውን ልጅ አንደበት ከፍቶ ማስመስገን ይቅርና እግዚአብሔር ድንጋይን እንኳን ያናግራል። ማንን ያናግራል? ድንጋይን ያናግራል እግዚአብሔር። እና አሕዛብ እንዲህ ብለው ስለመሰከሩ ሊደንቀን አይገባም። ወዮልን ወዮልን አለብን አሉ። ወዮልን ወዮት አለብን። ይሄን ሁሉ መዘዝ ያመጡ የኤሊ ልጆች ናቸው እኮ። ኤሊም ቢሆን የልጆቹን ኃጢአት በግልጽ ቢያውቅም እሱም ደግሞ በልጆቹ ላይ አልፈረደም። እግዚአብሔር ምን ሆኗል? ለእናበሰ ሰብ ላይ ለእግዚአብሔር ላይ ለቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ለእናበሰ ሰብ ላይ ለእግዚአብሔር እምኀበ በሉ ይጼልዩ ሎቱ። እንዲህ ያለው እግዚአብሔር እኮ ነው። አንተ ኤሊ ያለው ሰው ከሰው ጋር ቢጣላ በእግዚአብሔር ያስታርቁታል። ሰው ግን ከእግዚአብሔር ጋር ቢጣላ ሽማግሌው ማን ነው? እንዲህ ነው ያለው እግዚአብሔር። ወደ ኤሊ መጥቶ እግዚአብሔር ራእይ እንዲህ ነው ያለው፣ ለእናበሰ ሰብ ላይ ለቢጹ እምኀበ እግዚአብሔር ይጸልዩ ሎቱ። ሰው ቢጣላ እግዚአብሔር ያደርገውና ነፍስ ቢዋደቅ እንኳን ሂደው አባቶች መስቀል ይዘው ሽማግሌዎች በሀገር ባህል ሰው ያስታርቃሉ አይደል? ሰው ሁሉ ከእግዚአብሔር ጋር ቢጣላ ሽማግሌው ማን ነው? ማነው ሽማግሌው? የለም፣ ሽማግሌ የለም። ስለዚህ ኤሊና ልጆቹ ከማን ጋር ተጣሉ? ከእግዚአብሔር ጋር ጠቡ። ይሄ ስለሆነው ይሄን ሁሉ መከራ የተከፈሉት። ከዚህ በኋላ ቃል ኪዳኑ ታቦት በሰላም በክብር ተመለሰ። ይሄ ታቦት በዓል ነው የምንላችሁ። ዳዊትም ቢሆን በመጨረሻው ዘመን ያኔ ዳዊት አልነበረም። በመጨረሻው ዘመን ግን ደግሞ ለታቦቱ ክብር ሲሰጥ ዳዊት ክብሩን እስከ መርሳት ደርሶ በዚያ በታቦቱ ፊት ዳዊት ራሱን ዝቅ አድርጎ አደግድጎ ታጥቆ እየዘመረ እያቀነቀነ እንዲያውም ንግሥቲቱ እስከምትንቀው ድረስ እንዴት ነው ታላቅ ንጉሥ ዳዊት እንደ ምናምንቴ ሆነ በሕዝቡ መካከል የተራቀ ወራዳ ሰው መሰለ ብላ ሁሉ እስከምታፌዝበት ድረስ በታቦቱ ፊት ያ ታላቅና ገናና የሆነው ንጉሥ የእስራኤል ንጉሥ ዳዊት አደግድጎ ለእግዚአብሔር ክብር በታቦቱ ፊት ዘመረ፣ ምስጋና አቀረበ፣ መስዋዕት አቀረበ፣ የሚገባውን መባ ሁሉ አቀረበ። ክብርና ምስጋና ለእሱ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን